የትራምፕና የጂሃዲስቶቹ ነገር አስፈርቷል። አደገኛዎቹ ማፊያዎችም የፍልሚያው አካል ናቸው። ትራምፕ በመጀመሪያ የስልጣን ቀናቸው የአደንዛዥ አዘዋዋሪዎችን አሸባሪ የሚል ታርጋ የሰጠ ፕሬዝዳንታዊ ትዕዛዝ መፈረማቸው አይዘነጋም። በዚያው ሰሞን በአሜሪካ በ18 የስለላ ተቋማት የታተመ የግምገማ ሰነድ የአደንዛዥ አዘዋዋሪዎች ከጂሃዲስቶች የከፋ የብሔራዊ ደህንነት ስጋት መሆናቸውን የሚገልጽ ሀተም ሰፍሮ ታይቷል። የትራምፕ መምጣት ተከትሎም የስለላና የሰው አልባ አውሮፕላኖች ስምሪት በሜክሲኮ ድንበር አቅራቢያ መበራከቱ በሰፊው መዘገቡ ይታወቃል። አንዳንድ ባለስልጣናትም የህገ ወጥ አደንዛዥ ዝውውሩን ለመግታት እጅግ ጠንካራ እርምጃ መከተል እንደሚገባም ሲገልጹ ተሰምተዋል። ይሁንና ግን ትራምፕ ከአደንዛዥ ዕፅ አዘዋዋሪዎች በተጨማሪ ራሳቸውን እስላማዊ ጂሃድ ቡድን እያሉ በሚጠሩ ታጣቂዎች ላይ ሰይፋቸውን ከመዘዙ ሰንበትበት ብለዋል። አንድ ባለስልጣን ስለ ጉዳዩ ለዘ ኢኮኖሚስት እንደተናገሩት ትራምፕ ግደሏቸው የሚል ትዕዛዝ በጂሃዲስቶች ላይ ማውረድ የጀመሩት ስልጣን በድጋሚ በጨበጡ ገና በ10ኛው ቀናቸው ነበር። ትዕዛዙም ለአዲሱ የአሜሪካ የጸረ ሽብር አለቃ ሰባስቲያን ጎርጋን የተላለፈ እንደነበር ተነግሯል። በሶማሊያ እንደሚንቀሳቀስ በተነገረለት አንድ የአይስ ታጣቂ ቡድን ዙሪያ የቀረበላቸውን ሪፖርት ተከትሎም ከባድ እርምጃ እንዲወሰድ አዘው ተደጋጋሚ አየር ጥቃት ተፈጽሟል። ትራምፕ ዳግም ወደ ኦቫል ኦፊስ መመለሳቸውን ተከትሎ ሽብርተኝነትን የማጥፋት ጦርነት አሊያም ዋሮን ቴረር የሚሰኝ እቅዳቸውን ተግባራዊ እያደረጉ ይገኛል። Force old alliances and form new ones and unite the civilized world against radical Islamic terrorism, which we will eradicate completely from the face of the earth. ባለፉት 3 ወራት በጎረቤት ሀገር ሶማሊያ ብቻ በትራምፕ ትዕዛዝ 19 የቦምብ ድብደባዎች መፈጸማቸው ይታወቃል። የሞቃዲሾ የድብደባ መጠን በ2024 ሙሉ ዓመቱን በጆ ባይደን አስተዳደር ከተፈጸመው 11 የቦምብ ድብደባ ብቻ ሳይሆን ከትራምፕ የመጀመሪያ የሥልጣን ዘመን በብዙ ቁጥር ብልጫ ያለው ሆኖ ተገኝቷል። በየመን ከ35 ለሚበልጡ ተከታታይ ቀናት ዕለት ከዕለት በኢራን ድጋፍ አላቸው በሚባሉ የሁቲ ታጣቂዎች ላይ ድብደባ ሲፈጸም መሰንበቱም የሚታወቅ ሀቅ ነው። በኢራቅና በሶሪያ የተለያዩ የጂሃድ ቡድኖች የሚመሩ ግለሰቦች ላይ ጥቃቶች መፈጸማቸውን የሚገልጹም ዘገባዎች ተደጋግመው ወጥተዋል። ትራምፕ የሁልጊዜ ጦርነት የሚሰኘውንና ሀገራቸው ላለፉት 20 ዓመታት ከጂሃዲስቶች ታጣቂዎች ጋር ስታደርግ የቆየችውን ፍልሚያ ለአንዴና ለመጨረሻ ጊዜ እንደሚቋጩ ቃል መግባታቸውም አይዘነጋም። ብዙዎች የትራምፕ ሰዎች ፍልሚያው ተጠናቅቆ ሙሉ ትኩረት በቻይና ላይ እንዲደረግ የሚፈልጉ እንደሆነም ይገለጻል። ጂሃዲስቶችና ራሳቸውን እስላማዊ ታጣቂ ቡድን ብለን የሚጠሩ አካላት ለአሜሪካ የፕሬዝዳንታዊ ምርጫ ሂደት ግድ ኖሯቸው የሚያውቁ እንዳልነበሩ ሲገለጽም ቆይቷል። የትኛውም አይነት መሪ ቢመረጥ የአሜሪካ ጸረ እስልምና አቋም መቼም ሊቀየር እንደማይችል የሚገልጽ እሳቤም በጂሃዲስቶቹ ካምፕ ሚዛን ደፍቶ መክረሙ ይገለጻል። ይሁንና ባሳለፍነው ወርሃ ዳር ትራምፕ ዳግም ፕሬዝዳንት መሆናቸው በብዙዎች የጂሃድ ቡድን አባላትና ደጋፊዎች የሚፈለግ እንደነበር መረጃዎች አመላክተዋል። የአሜሪካው ፕሬዝዳንት እጅግ አወዛጋቢና አፋሽ ፖለቲካ ወይም የጸረ እስልምና ትርክቱን ይበልጥ ለማፋፋም ይጠቅማል በሚል በዛው ጉራ በጉጉት ሲጠበቅ ነበር ተብሏል። የዋይት ሃውሱ አለቃ አካሄድ ከአሜሪካ ጋር ደመኛ የሆኑ ኃይሎች ዳግም እንዳያንሰራሩ የማድረጉን አይቀሬነት አንዳንድ ተንታኞች ቀድመው ሲናገሩ እንደነበረም አይዘነጋም። ትራምፕ በመጀመሪያ የሥልጣን ዘመናቸው የበዛ ወገንተኝነት ለእስራኤል ሲያሳዩ እንደከረሙ ይታወቃል። ከመስከረም 11 የኒውዮርክ መንትያ ሕንፃዎች ጥቃት በኋላ በአሜሪካ ብዙ ነገሮች መቀየራቸውም ቢሆንም የትራምፕ አካሄድ ጠርዝ የወጣ እንደነበር ይታመናል። በ2017 እንደ ፈረንጆቹ ዓመት ከ7 የሙስሊም ሀገራት ወደ አሜሪካ በሚመጡ ዜጎች ላይ የጣሉት የጉዞ ክልከላም ለሁኔታዎቹ ጥሩ ያስረጅ ይሆናል። የትራምፕ አግላይ አካሄዶች ጂሃዲስቶች አዳዲስ ምልምሎችና ደጋፊዎችን በሰፊው እንዲያገኙ መንገድ መክፈቱ የሚያመላክቱ ዘገባዎች በሰፊው ሲወጡ ቆይተዋል። ፕሬዝዳንቱ ዳግም የነጩን ቤተ መንግሥት ቁልፍ መጨበጣቸውን ተከትሎም በተለያዩ ግንባሮች ከጂሃዲስቶች ጋር ፍልሚያቸውን አጧጥፈውት ይገኛል። ትራምፕ ባለፉት 3 ወራት የያዙትን የቦምብ ድብደባ አካሄድ በተመለከተ የተለያዩ ትንታኔዎች ሲሰነዘሩ መስማት የተለመደ ሆኗል። አንዳንዶች የጂሃድ ዓላማ ያነገቡ ታጣቂ ቡድኖች በአሜሪካ ላይ ዳግም ማሴር በመጀመራቸው እርምጃው እንዲጠናከር መደረጉን ሲገለጽ ይሰማል። ሌሎች ሰዎች ደግሞ የቦምብ ጥቃቶቹ የትራምፕን አስተዳደር መንግሥት ያልሆኑና በሩቅ ያሉ ጠላቶቹ በኃይል ለመጨፍለቅ ያለውን ብዥታ የጫነ የተሳሳተ ስትራቴጂክ ቢያመላክት ነው ይላሉ። በሌላ በኩል የአሜሪካ ባለስልጣናት በመካከለኛው ምስራቅ በአፍሪካና በአውሮፓ ያለው የሀገራቸው ወታደራዊ እንቅስቃሴ ተቋጭቶ ሙሉ ትኩረታቸው ወደ ቤጂንግ አቅጣጫ እንዲዞር ማቀዳቸው ይገለጻል። ቻይናን ቀለበት ውስጥ ለመክተት የአሜሪካ ወታደሮችና የጦር አውሮፕላኖች በብዙ ቁጥር ወደ እስያ እንዲጓጓዙም በዚያው እንዲከቱ ፍላጎት አለን የተባለው። በሌላ በኩል አሁን የጥቃት እርምጃው የሜክሲኮና የላቲን አሜሪካ የአደንዛዥ ዕፅ አዘዋዋሪ ማፊያዎችን ጭምር ያካተተ መሆኑ ይታወቃል።
ትራምፕ በመጀመሪያ የሥልጣን ዘመናቸው የሜክሲኮ አደንዛዥ አዘዋዋሪዎችን በሚሳኤል ለመምታት በሚስጥር መነጋገራቸውን የሚገልጽ መረጃም ወጥቶ እንደነበር አይዘነጋም። በ2024 የአሜሪካ ምርጫ የአደንዛዥ ዕፅ አዘዋዋሪዎችን አሸባሪ ወይም ወታደራዊ ተቀናቃኝ አድርጎ የመመልከት እሳቤ በሪፐብሊካን ፓርቲ ውስጥ መንጸባረቁም ዘገባዎች ጠቁሞ ነበር። ጆርጅ ቡሽ ወደ ኢራን ዘልቀው ለመግባት የተጠቀሙበትን አይነት የማደናገሪያ ስልት የአደንዛዥ ዕፅ አዘዋዋሪዎቹ ላይ ለመጠቀም ታስቦ እንደነበር ያፈተለኩ መረጃዎችም ይፋ ወጥተውታል። ትራምፕ ዳግም ወደ ስልጣን መመለሳቸውን ተከትሎም የላቲን አሜሪካ የአደንዛዥ ዕፅ አዘዋዋሪዎች ቡድን ኢላማ ያደረጉ ጥቃቶችን መሰንዘራቸውም የሚዘነጋ አይደለም። የአሜሪካዊ መከላከያ ሚኒስትር ፔቴ ኤክሴቴ በወቅታዊ ጉዳዮች ላይ በሰጡት አስተያየት የአሜሪካ አስተዳደር ምንም አይነት ብረት እንደማይኖረው ሲናገሩ ተሰምተዋል። ከጂሃዲስቶች በኩል በሚሰነዘረው ጥቃት ረገድ አፍሪካ እጅግ በጣም ቀዳሚ ናት። እነሱ እግራቸው በዚያ እንዲደላደል በተለይ ደግሞ ከዛው ነው በአሜሪካ ላይ ጥቃት እንዲፈጽሙ ፈጽሞ አንፈቅድም ሲሉ ተደምጠዋል። ለዕቅዱ አፈጻጸም እንዲያመቻቸው ንቁ የግጭት ቀጠና ከሆኑ አካባቢዎች ውጭ የበታች አመራሮች በራሳቸው ውሳኔ ጥቃት መፈጸም የሚያስችል ውሳኔ እንዲሰጡ ጭምር ፍቃድ እንደተሰጣቸውም ታውቋል። እንደዚህ አይነቱ ነገር ጥቃት የመፈጸም ዕቅድ ሁኔታውን ቀላል በማድረግ በሰላማዊ ዜጎችና መሠረተ ልማቶች ላይ ብዙ ጉዳት እንዲደርስ ሊያደርጉ ይችላል የሚል ፍራቻ ማስከተለ ሆኗል። ከዚህ ቀደም የነበረው አስተዳደር አጋሮችን የሚፈራ ነበር። እኛ ግን ኢላማዎችን እየመረጥን በማጥቃት በሽብርተኝነት የተሰየሙትን ለመግደል ፍቃድ አለን ሲሉ አንድ ወታደራዊ አመራር ለዘ ኢኮኖሚስት ተናግረዋል። የመከላከያ ሚኒስትሩ ሄክሴቴም ምንም ነገር አያቆምንም አይነት አካሄድ ላይ መሆናቸውን ዘገባዎች አመላክተዋል። የወቅቱ የትራምፕ አስተዳደር ማይክ ዋልትዝ በመሰለ የቀድሞ የልዩ ኃይል አባላት የተሞላ መሆኑ ተጨማሪ ተግዳሮት ሆኗል። እንደዚህ አይነቶቹ ግለሰቦች በተቻለ አቅም ሁሉንም ያለምንም ቅድመ ጥንቃቄ እርምጃ ጥቃት እንዲፈጸም የሚፈልጉ መሆናቸውን ተንታኞች ያነሳሉ። የትራምፕ አስተዳደር እየወሰደ ላለው እርምጃ ትክክለኛነት በአሜሪካ ላይ አዲስ ጥቃት ሊፈጸም እንደሚችል የሚገልጽ የስጋት ትንታኔም በምክንያትነት ሲቀርብ ይሰማል። ይሁንና ግን አሁናዊ አካሄድ ከዚህ ቀደም ከነበረ የተለየ ነገር ያመጣለው የሚለውን እጅጉን አጠራጣሪ መሆኑን አብዛኞቹ ተንታኞች ያምኑበታል። ለሁለት አስርት ዓመታት ለሚበልጡ ጊዜያት በኢራቅና በአፍጋኒስታን ውጊያ ያደረገችው አሜሪካ ሳይሳካላት አካባቢውን ለቃ እንደወጣች አይዘነጋም። ዋሽንግተን ወታደሮችን የማሰማራት ስትራቴጂዋ ልሳካ ሲላት ዋነኛ ትኩረቷን ከርቀት በአየር በሚፈጸሙ ጥቃቶች ላይ አድርጋ ቆይታለች። በዚህ አይነቱ መንገድም ቢሆን አሜሪካ ጥላ ስትል የፈረጀቻቸውን ኃይላት ማጥፋት ሳትችል ቀርታለች። በሌላ በኩል የቀድሞውና አዳዲስ የጂሃዲስት ቡድኖች በድጋሚ እየተደራጁ መሆናቸውን ተከትሎ ግን ጥቃቶቹ አስፈላጊ እንደሆኑ የሚናገሩም ወታደራዊ ባለስልጣናት አሉ። አንዳንዶች እንደውም ከመስከረም አንድ ጥቃት ጀርባ ያለው አልቃይዳና አይኤስ አይነት ቡድኖች አሜሪካንን ዳግም ለማጥቃት እየተዘጋጁ ስለመሆናቸው ይገልጻሉ። በጎረቤት ሶማሊያ አልቃይዳ ክንፍ የሆነው አልሸባብ ከ10,000 እስከ 15,000 የሚጠጉ ተዋጊዎች እንዳሉት የሚገልጹ መረጃዎችም ለሙግቱ አስረጅነት አድርገው ያቀርባሉ። የታጣቂ ቡድኑ የጦር ሰፈሮች በውጭ ሀገራት የሚፈጸሙ ጥቃቶች መነሻ መሆናቸውን ባለስልጣናቱ አያይዘው ይገልጻሉ። በአልሸባብ ስልጠናና ድጋፍ እየተደረገለት እንደሚገኝ የተነገረ አንድ ኬንያ ጂሃዲስት ቡድን ባሳለፍነው ህዳር ወር የኒውዮርኩን የ2001 ጥቃት አምሳያ በአሜሪካ ለመድገም እያቀደ ነበር በሚል ክስ ቀርቦበታል። በአፍሪካ ቀንድ ላይ ያረበበውን የስጋት ደመና ቀይ ባህርን ጭምር እያደማ ነው የሚል ትንታኔም በአሜሪካ ባለስልጣናት ዘንድም በሰፊ የሚንጸባረቅ ሐሳብ ነው። አልሸባብ በቴክኖሎጂ ሽግግርና በእውቀት ልውውጥ ረገድ ከሁቲዎች ከባድ ቁርኝት እንደፈጠረ የሚገልጹ መረጃዎችም በሰፊው ይደመጣሉ። ባሳለፍነው የፈረንጆቹ ሚያዝያ የአፍሪካ ዕዝን የሚመሩ ኮማንደር በኮንግረስ ተገኝተው የየመኑን ታጣቂ ቡድን በጅቡቲ የሚገኘውን የአሜሪካ ጦር ሰፈር ሊያጠቃ እንደሚችል ተናግረው ነበር። ሁቲዎች ከአልሸባብ ጋር በመተባበር በአሜሪካ የመርከብ ጭነት ላይ አሊያም በወታደሮች ላይ ጥቃት ሊያደርሱ ይችላሉ የሚል ስጋትም አይሎ ይደመጣል። በኮንግረስ ላይ ቀርበው ማብራሪያዎችን የሚሰጡ ሌሎች አሜሪካ ወታደራዊ አዛዦችም ተመሳሳይ አይነት የስጋት ትንታኔዎችን ሲያጋሩ መስማት እየተለመደ መጥቷል። የትራምፕ አስተዳደር የባዳናቸውን በየመን ወታደራዊ ይዞታና መሠረተ ልማቶች ላይ ሲፈጽም ከቆያቸው የተገደቡ ጥቃቶች የተለየ አካሄድን ተግባራዊ እያደረገ ይገኛል። የአሜሪካ ኃይሎች አሁን ላይ በጣም ግዙፍ ኢላማዎችን ለማጥቃት ሙከራ ላይ እንደሆኑም ዘገባዎች አመላክተዋል። በሚያዝያ ወር አጋማሽ በራስ ኢሳ ነዳጅ ዘይት ማከማቻ ላይ በተፈጸመ ጥቃት 74 ያክል ሰዎች እንደተገደሉ ይታወሳል። ያ ብቻ ሳይሆን ከሰሞኑ በየመን ስደተኛ መጠለያ ላይ ያነጣጠረ ጥቃት ብዙዎች እንዲሞቱና እንዲቆስሉም ምክንያት ሆኗል። በመጨረሻ ግን እርምጃው የታቀደለትን ግብ መምታቱና ውጤታማ የመሆኑ ነገር እጅግ አጠራጣሪ ተደርጎ እየተገለጸ ይገኛል። ለአብነት ያክል ሁቲዎች ለረጅም ዓመታት ከሳውዲ አረቢያ፣ ከአረብ ኤሚሬትስ ብሎም ከሌሎች ኃይሎች የቦምብ ድብደባ ሲፈጸምባቸው መቆየቱ አይዘነጋም። በትራምፕ አስተዳደር ኢላማ ውስጥ የሚገኙት ሌሎች ታጣቂ ቡድኖችም ቢሆኑ ለረጅም ጊዜያት ከባባድ ጥቃቶችን መቋቋም እንደሚችሉ አሳይተዋል። ይሁንና ግን ከወደ ነጩ ቤተ መንግሥት ዘንድ በጂሃዲስት ቡድኖች ዙሪያ አማራጭ መፍትሄን ከመፈለግ ይልቅ በዚሁ መንገድ መቀጠል ብቸኛ አማራጭ መስሎ እየታየ ይገኛል። በትራምፕ አስተዳደር ዘንድ ከሶሪያ እስከ ሶማሊያ ድረስ ነገሮችን አክሮ መጓዝ ቀዳሚውና ብቸኛው አማራጫቸው ሆኖ ቀጥሏል።
የወቅቱ የአሜሪካ አስተዳደርም የሰው አልባ አውሮፕላኖችን በሰፊው በማሰማራት ጠላት ብሎ የፈረጃቸውን አካላት ለማስወገድ እየሰራ ይገኛል። በታጣቂ ቡድኖቹ በኩል ደግሞ የትራምፕ አካሄድ ለፕሮፓጋንዳ ለማነሳሳትና አዳዲስ ምልምሎችን ለማግኘት ጥሩ መንገዳቸው እንደሆነም እየተነገረ ይገኛል። ነውጠኛ አሜሪካ ፕሬዝዳንት በአንድ በኩል ከጂሃዲስቶች ጋር፣ በሌላ በኩል ከአደንዛዥ ዕፅ አዘዋዋሪ ማፊያዎች ጋር መፋለማቸው ምን ውጤት ያመጣል የሚለው የተረጋገጠ ምላሽ በጊዜ ሂደት የሚታይ ይሆናል። አበቃን። ሰናይ ጊዜን ተመኘን።